በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ሰላም እንዴት ናችሁ? ውድ የጸጋ ሾው ቤተሰብ ተመልካቾቻችን ጸጋ ሾው የተሰኘውን ፕሮግራሜን ጀምሬያለሁ። ጸጋው በህይወታቸው በአገልግሎታቸው በዘመናቸው የተገለጠባቸው አገልጋዮችን በመጋበዝ ወደ እናንተ የምናቀርበው የሚያንጽ ፕሮግራም ነው። ዛሬም በጣም የተወደደ ጌታ የረዳው በዘመኑ የተጠቀመበት እንግዳ ይዤ ቀርብ ያለው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እጋብዛለሁ። ካፍታ ቆይታ በኋላ ተመልሼ እመጣለሁ። እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። የዛሬ የጸጋ ሾው እንግዳዬ የሆነው ወንጌላዊ ወንዲፍራው ተካ ይባላል። በጣም ጌታ የረዳው ጌታ እየሰራበት ያለ አገልጋይ ነው። ከሱ ጋር ቆይታ አደርጋለሁ። ዛሬ እንግዲህ ከጸጋ ሾው ቤተሰብ ጋር ቆይታ ለማድረግ ህይወትን አገልግሎትን ለማካፈል በዚህ ስፍራ ስለተገኘ በመጀመሪያ ላመሰግን እፈልጋለሁ። ጌታ ይባርክ። አንተንም አመሰግናለሁ። ህይወት አገልግሎት አጠቃላይ እንቅስቃሴ እንደው እስቲ ምን ይመስላል? እግዚአብሔር ይመስገን። መጀመሪያ ለዚህ ላንተ ለጸጋ ሾው እንግዳ አድርገህ ከአገልግሎቴም ከህይወቴም እግዚአብሔር በህይወቴ ውስጥ ካረገው መታሰቢያውን እሱን ደግሞ ለመናገር ይህንን እድል ስለሰጠኝ አመሰግናለሁ። እግዚአብሔር አገልግሎትን ይባርክ። አሜን። እኔ እንግዲህ ወንጌላዊ ወንዲፍራው እባላለሁ። ጌታን የተቀበልኩት በሙሉ ወንጌል ቤተክርስቲያን ውስጥ ነው። ያደኩትም እዚያው በሙሉ ወንጌል ቤተክርስቲያን ውስጥ ነው እና አሁን የአምስት ልጆች አባት ባለትዳር በቤቴል ሙሉ ወንጌል አጥቢያ ቤተክርስቲያን ደግሞ በወንጌላዊነት እግዚአብሔርን እያገለገልኩ እገኛለሁ። ከብዙ ባጭሩ ይሄ ነው እንግዲህ። እግዚአብሔር ይመስገን። በጣም ደስ ይላል። ዛሬ ራሱ እንግዲህ ለዚህ ቃለ መጠይቅ በማወራ ሰዓት ከባለፈውም ጀምሮ አገልግሎት ላይም ነበርክ፣ እንዲሁም ደግሞ ጾም ጸሎት ላይም ነበርክና የእውነት በጣም ነው ማመሰግነው። ብዙ ሳክሪፋይ ነገሮችን አድርገህ እንደመጣ ነው ማስበው። ዛሬ ደግሞ የእግዚአብሔርን ስራ እናወራለን ማለት ነው። ስላንተ እንግዲህ አንዳንድ ጥያቄዎችን ሰዎችን ወገኖችን እጠይቅ ነበረ። አንዳንድ የነገሩኝ ነገሮች አሉና ለእግዚአብሔር ክብር ለቅዱሳን ደግሞ እምነት እንዲሆን እናነሳቸዋለን ማለት ነው። በጣም የገረመኝና ያስደነቀኝ አንድ ጊዜ አንድ ስፍራ ላይ ወንጌልን እየሰበክ ሰዎች ተሰበሰቡና በድንጋይ ወገሩክ እና አንተ ደግሞ ድንገት ተነጥቀህ ሌላ ቦታ ላይ ራስህን አገኘኸው። ወንድሞች ነው የነገሩኝ። ይሄ ነገር እውነት ነው? ምን ነበር የተፈጠረው? እስቲ ከራስህ አንደበት ልስማው። ይሄ አገልግሎት እኔ የማውቀው በመጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 8 ላይ ባልሳሳት ፊልጶስ ነው ሲነጠቅ የማውቀውና እንደዚህ አይነትም ነገር አለ እንዴ ብዬ ገርሞኝ ነው የሰማሁት። እውነት ነው? ምንድን ነበር የተፈጠረው? የሚገርም ነው። እኔ እንኳን ለአንዳንድ ያው አበጣይ ውስጥ አዋቂ ነው ወይም አብሮኝ የኖረ ሰው ነው እንጂ ሊያቅ የሚችለው በእርግጥ በአንድ እንደዚህ የሆነ እንትን ላይ ተናግሬያለሁ። ግን ምንድነው መሰለህ እንግዲህ በ95 ይመስለኛል እና ከጓደኞቼ ጋር አንድ ፋሪስ ህብረት የሚባል ነበረን። አብረን የምንጸልይበት የጌታን ቃል የምንሰማበት የተወደዱ ወንድሞችና እህቶች ነበሩና እና ከነሱ ጋር አብረን ወንጌል ስርጭት ወተን እና አብሬያቸው ነው ያልኩት። እኔ ቀኑን ሙሉ ያው እየጸለይኩ ከኋላ እየተከተልኩ
አብሬያቸው ዋልኩ እና መጨረሻ ላይ እንዲሁ ተበታትነን እኔም ታክሲ የሚይዘበት አካባቢ ነው ሄድኩት። ወደ ሜክሲኮ ሄድኩት። ወለዛ ነው በእውነቱ እንደው ወንጌል ለመናገር አለ። ግን እዛ አካባቢ በርካታ ህዝብ ሳይ መንፈስ ቅዱስ በውስጤ እንድናገር አፌን ከፈተው እና በታላቅ ኃይል ወንጌል የመሰከርኩ እያለ ታክሲ የሚጠብቀው ህዝብ በጣም ይሄ አሁን የታረሰው ሜዳ የሆነው ኤሪያ አካባቢ የታክሲ ተርሚናል ሆኖ እና እዛ አካባቢ ብዙ ህዝብ ነው ኦልሬዲ የመጣው እና ከበቡኝ። አንዳንዶቹ ይመቱኛል፣ አንዳንዶቹ ግን ምንም የሚሰማኝ ነገር የለም እና መጨረሻ ላይ ታላቅ የእግዚአብሔር ኃይል እየወረረ ይመጣል እና ልክ እንደ መጎናጸፊያ ነው ላይ እንደ ንፋስ አይነት ነገር ላይ ተጠመጠመ እና የአይን ጥቅሻ ያህል ቅጽበታዊ የሆነ ነገር ነው የተከናወነው። እኔ ከዛ ራሴን ያገኘሁት ኮሜርስ በር ላይ ነው። ንግድ ትምህርት ቤት ማለት ነው። ንግድ ትምህርት ቤት ጋር እዛ ቆምኩ። ሰዎቹን ከሩቅ አያቸዋለሁ፣ ይታያል፣ በትይዩ ይታያል። ባሻጋሪ ምንድን ነው እዚህ ያመጣኝ ብዬ ሁሉን ነገር ትቼ በታክሲ ተሳፍሬ ደንግጫለሁ። ወደ ቤቴ ነው እና በኋላ ለካ ይሄ እግዚአብሔር ቃል መቼም ያው እግዚአብሔር ልዩ ነገር ለማድረግ አይደለም፣ ግን ቃሉ ይላል እኮ ይሄ ማቴዎስ ላይ ያለው ማቴዎስ 28:19 ላይ ምንድነው የሚለው? ሂዱ ለፍጥረት ሁሉ ወንጌልን ስበኩ፣ እኔ ነገርኳችሁን እያስተማራችኋቸው እንዲጠብቁ እያዘዛችኋቸው ከዚያ በኋላ ደቀ መዛሙርት ያድርጓችሁ ካለ በኋላ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። በዚህ ተልእኮስ ጌታ አለ። ጌታ ይሄ ተልእኮ ይሄን ጥቅሱን ብቻ ብንለው አይኖርም። ተልእኮውን ግን ስንፈጽመው ሚሽኑ እግዚአብሔር ከኛ ጋር ይኖራል። ስለዚህ እግዚአብሔር ለወንጌል አገልግሎት የሚሆን ምንም የሚከለክለው ነገር የለም በመንግስቱ ስራ። ምክንያቱም እሱ የሞተበት ጉዳይ ነው። ኢየሱስ የሞተው ሰዎች ከገሃነም ከሲኦል ወደ እግዚአብሔር መንግስት እንዲመጡ የከፈለው ዋጋ ነው። ያንን ስታረግለት ከዚህስ በላይ ተአምራት ሊያደርግ ይችላል። አሁን ይሄ እንደው እንትን ተብሎ ምናምን ተቀርጾ ለሌሎች እውነት ነው ሊሆን ይችላል፣ ግን ጌታ ሁል ጊዜ ከተልእኮ ጋር ነው የሚኖረው እና ያንን ነገር በህይወቴ አርጓል። እስካሁን ድረስ ይገርመኛል፣ ሳስበውም ደስ ይለኛል። ግን ደግሞ መቼም አሁን ቢያደርግልኝ ደግሞ ደስ ይለኛል። እግዚአብሔር ይመስገን። በጣም ደስ ይላል። እንደዚህ አይነት እንግዲህ ሚራክል ወይም ታምራት የእግዚአብሔር እጅ ብቻ ነው የሚያደርገው እና አንተም እንደተናገርከው በትክክለኛው መንገድ ውስጥ ሆነ የእግዚአብሔርን ሐሳብና ፍቃድ ስታገለግል እግዚአብሔርም ካንተ ጋር ሲሆን አንድ አብሮነቱን የሚገልጽበት መንገድ በዚህ ነው እና ያው እኛ መጽሐፍ ቅዱስ ላይ የተጻፉ ነገሮች አንዳንዴ ለነሱ ብቻ የተፈቀደ ወይም መጽሐፍ ቅዱስ ላይ የነበሩ ሰዎች ብቻ አድርገው ያለፉት ይመስልናል። ግን ዛሬም ጌታ እንደተናገረው በቃሉ በመንፈሱ እየሰራ መሆኑ ለማሳያ ነው ብዬ ነው ማስበው። ይሄ ከይሲ በዛው ቢቀርስ የተባለም ደግሞ አንድ ጉድ ሰምቻለሁ እና እሱ ጉድ ምንድነው? ወንዲፍራውማ መቼም አይሞትም ብላ እናትህ እስክትናገር ድረስ የደረሰ አንድ ገጠመኝ አለ ወይም የልጅነት ነገር አለና እሱ ነገር ምንድነው? በዚህ አጋጣሚ ኦኬ ነገር እንግዲህ ይሄንን ታሪክ አንተም እንግዲህ እንደሰማኸው ተወሰነ መንገድ እኔ በጣም አስቸጋሪ ከሚባሉ ሰዎች መካከል የነበርኩ ሰው ነኝ። እዚህ ጋር ቁጭ ብሎ የምታየው ሰው ጌታ ኢየሱስ ክርስቶስ በደሙ አጥቦ ሕያው አድርጎ የዘላለም ሕይወት ሰጥቶ ታሪኩን የቀየረለት ሰው ነው እና እግዚአብሔር በልጁ በክርስቶስ ኢየሱስ የሰራው ነው እና እኔ እንግዲህ አስቸጋሪ ከሚባሉ ሰዎች ውስጥ የምመደብ ነበርኩ። እንግዲህ ቤት ውስጥ ጠላት በከፍተኛ ሁኔታ ያሳድደኛል። ትምህርቴን እንዳልማር፣ ተረጋግቼ እንዳልኖር፣ ከቤተሰብ ጋር እንዳልስማማ ከፍተኛ የሆነ የጠላት ተጽዕኖ ነበረብኝ እና አንድ ጊዜ ወላጅ እናቴ ወይዘሮ ሙሉነሽ አበጋዝ ትባላለች እና ምን አለችኝ አንድ ቀን፣ አንተ እኮ የማትሞት ልጅ ነህ አለች። ምክንያቱም ብላ የነገረችኝ ታሪክ ጌታን ካገኘው በኋላ የገባኝ አንድ እውነት አለ።
ምንድነው መንፈሱ እኔ የ3 ወር ጽንስ ያለው በሆዷ ውስጥ ጠራት። ለምንድነው ይሄን ልጅ የጸነስሽው ያለኔ ፈቃድ አለ እና በኋላ ላይ መንፈሱን ለመኑት። ምክንያቱም ተቆጣ እገላለሁ አለ። ቢለመን አይቻልም ማለት ምክንያቱም ወይ ደግሞ እንደሱ የምትለምኝ ከሆነ ከወለድሻቸው ከመጀመሪያ ከወንድሞች አንድ ሰው ወስዳለሁ አለበለዚያ ይሄንን ነው የምወስደው እና በቃ እናቴም ተጨነቀች። ያየኋቸው ከሚሄዱ ያላየሁት ቢሄድ ይሻላል የሚል ውሳኔ ተወሰነ እና ለኔ የምወጣበት መድኃኒት የባህላዊ ነገር ተቀምሞ ተሰጣት፣ ጠጣች። እኔ ግን አልወጣሁም እና መጨረሻ ላይ እናቴም በዚህ እየተሰቃየች ስትሄድ አንድ ቀን ምን አርጎ ነው ይሄ ልጅ እንደዚህ የምትጨክንበት አለ። መንፈሱን ጠየቀች። አዎ በቃ ምን አረኩ እኔስ መንፈሱ ምንድነው ልጁስ ምን አረገ አለች። ያው አንዳንዴ የሆነ ጫፍ ላይ ስትደርስ ተወስናለህ። አይ ሙሉ ነሽ አልገባሽም፣ ይሄ ልጅ ከይሲ ነው ለኛም ላንቺም አይሆንም ማለት። እግዚአብሔር ግን ለራሱ ስለመረጠኝ ነው። መጽሐፍ ቅዱስ አይደል ለኤርሚያስ ያለው በወርስ ሳልሰራ አውቄያለሁ ከማህፀን ቀድሻለሁና ምርጫው ዘላለማዊ ነው። በሆኑ ወላጆች በኩል በሆኑ ቤተሰቦች እናትና አባት በኩል ይመጣል እንጂ ነገሩ እግዚአብሔር ፈጣሪ ነው። ካለ መኖር ወደ መኖር በልቡ ሐሳብ ውስጥ አስቀድመን ነበር። ለኤፌሶን ምዕራፍ 2 ላይ ቁጥር 9 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት በክርስቶስ ተፈጠረ አስቀድሞ ነው ያየው። ስለዚህ ዛሬም የእግዚአብሔር ምርጫ ዘላለማዊ ነው። ስለዚህ በዘላለም እቅድ ውስጥ ሰዎች አሉ። አሁን ህይወታቸው ላይ መች ይችላል። አሁን ስናያቸው አስቸጋሪ ሰዎች ሊሆኑ ይችላሉ። በእግዚአብሔር እቅድ ውስጥ ግን የእግዚአብሔር ፈቃድ ከመፈጸም ግን ወደ ኋላ የሚል የለም እና ያንን ሁሉ ሞት ገልብጦ እኔን በህይወት አኖሮኝ ለካ የኛውን ዘመን አይቷል። አየህ ትክክል። ወንጌል የምንሰብክበት ትክክል። አሁን በየመድረኩ እየቀጠቀጥ ነው ምድር ላይ አስቸጋሪ ሰዎች፣ ለጨለማው መንግስት አስቸጋሪ ሰዎች በእግዚአብሔር ምህረት ተደግፈን ወንጌል እንድናገለግል ይሄን ዘመን አይቷልና የጌታ ስም የተባረከ ይሁን። አሜን። ይሄ ነው በጣም አስገራሚ ነው። እንግዲህ ረጅም ታሪክም እንዳለው አውቃለሁ። በተለይ ቤተክርስቲያን ላይ ስታገለግል ይሄንን ታሪክ ስታነሳ ስለሰማሁኝ ነው እኔም ያነሳውልህ። ወደ ጌታ የመጣህበትን መንገድም ደግሞ ቀላል መንገድ አይደለም። እሱንም ደግሞ ብትነግረን ደስ ይለኛል። በተለይ በዚህ ዘመን ሰዎች በመዳናቸው የዘላለም ሕይወት በማግኘታቸው ማይደሰቱ ሰዎችም አሉ። እንደው እንደ ቀላል አድርገው የሚቆጥሩ ሰዎች አሉ እና አንተ ደግሞ ቅድምም ስትናገር ማይጠቅመውን ሰው የሚጠቅም ያደረገ ምህረቱን ያበዛ ያገነነ እያልክ በጣም ይሄ የሚናገረው ሰው ብለህ የእግዚአብሔርን በጎነትና ቸርነት ስትገልጽ ነበርና ይሄ ቸርነት እንዴት ነው ወደ አንተ ህይወት የመጣው? ያው የልጅነት ህይወት በጣም ከባድ እንደነበረ ስለሰማሁኝ ማለት ነው። እኔ በጣም ደስ ከሚለኝ ነገር አንዱ በቃ መቼ 67ኛው ወንጌልኛ ነን። የእግዚአብሔር ቃል ይዳሰሳል፣ ይጨበጣል። የእግዚአብሔር ቃል የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ዛሬም ሕያው ነው። ምስክሮች ነን እኛ። ምክንያቱም እኔ በምድር ላይ ስኖር አሁን የመብላት የመጠጣት በምድር ያለ የኑሮ ስኬት አይደለም። ያለ እግዚአብሔር ፈቃድ ደስ ብሎት ደግሞ የቀመሰ ተላን የቀመሰ ደስ ብሎት የበላ ማን ነው ይላል። ከምንም በላይ እግዚአብሔር በልጁ በክርስቶስ ኢየሱስ የሰጠኝ የዘላለም ዕረፍት ሕይወት ነው እና ክርስቶስ ወደ እኔ የመጣው እንግዲህ ቅድም እንደነገርኩ ተያያዥ ነው። በጣም አስቸጋሪ ሰው ነኝ። እንግዲህ ወደ መጨረሻው ሲመጣ ጌታም አንተን ነገር ይፈልጋል። እንግዲህ ቁጭ ብዬ ጫት ከምቅምባት መደብ ነው ጌታ ወደ ሙሉ ወንጌል ሂድ የሚል ድምጽ የሰማው። ቀጥታ ድምጽ ነው የሰማው። ቀጥታ ምንድን ነው ማላቀው ነው መርቅኝ ነው አላልክም? ምናልባት በቃ ትንሽ እንትን አልኩ። ውስጤ ግን በቃ ቸኮለ።
ውሃዬን ያዝኩኝ ጫቴን እየበላሁ ሄድኩ እና ሲጋራዎችን መንገድ ላይ እየጨራረስኳቸው አንድ ብቻ ቀረች። እሺ እና ወደ ሙሉ ወንጌል ገባሁ። ሙሉ ቸርች ውስጥ ገባሁ። ለመጀመሪያ ጊዜ ገባሁ ቸርች ገባሁ። የት ሙሉ ወንጌል? አስኮ ሙሉ ወንጌል። እሺ ገባሁ እና በጣም ያስፈራል። የመጀመሪያውን ክፍል አልፌ ወደ ውስጥ ገባሁ እና የሚገርም ነው እንግዲህ አለባበሳቸው እዚህ ግባ የማይባል ቤቱ እዚህ ግባ የማይባል ነው፣ ግን በጣም የሚያስፈሩ ሞገስ ያላቸው ጉባኤው እጅግ ያስፈራል። ገብቼ ቁጭ አልኩ እና ለመጀመሪያ ጊዜ የራሴው ሰውነት ለራሴ ሸተተኝ። መንፈሳዊ በቃ ጠላሁት ራሴ ከነሱ ጋር ራሴ በቃ ፍሬግናንስ በቃ የሆነ መለኮታዊ ሽታ አለው እና እዛ ውስጥ ብቸኛ ኃጢአተኛ እኔ ብቻ ነው እንደሆንኩ የሚሰማኝ። መንፈስ ቅዱስ የራሴውን ነገር ለራሴ አየ። ነውራቸው በክብራቸው ነው ይላል እግዚአብሔር ቃል። ነውርህን ራሱ ይገልጥልሃል፣ ኃጢአትህን ይገልጥልሃል። እና ቁጭ ባልኩበት አገልጋዩ ይጸልያል፣ ሰዎች ነፃ ይወጣሉ። አላቅም እኔ እንደዚህ አንድ ከፊት ጮኸች፣ ሁለተኛ ከፊቴ ደግሞ ሌላ ሶስተኛ አንድ ወንድ ከኔ ፊት ማለት አራተኛው እኔ ነኝ። ስለዚህ ቆሜ በዚህ ቁመቴ ከሞልቅ ቁጭ ብዬ ብጮህ ይሻላል ብዬ ደንግጫለሁ። ቤይመታል ቁጭ አልኩ። ስጠብቅ የለም። የኔ እንግዲህ በላብ እንደሆነ አለ የለም። ጌታን የምትቀበሉ ተባለ። ራሴን ፊት ነው ያገኘሁት። ጌታን ተቀበልኩ፣ ሄድኩ ወደ ቤቴ። ለመጀመሪያ ጊዜ የመኖር ተስፋ፣ የመኖር ደስታ፣ አሜን፣ ሰላም ተሰማኝ። በህይወቴ ዘመን ሁሉ ረፍት የሌለኝ ሰው አይቶ የሚጠላኝ፣ ቤተሰብ የማይወደኝ፣ ራሴንም አልወድ ሰው፣ ጠላት የፈረደብኝ ሰው፣ በዓለም ላይ የሚቀበለኝ ሰው ያለ አይመስለኝም። ለመጀመሪያ ጊዜ ለራሴ ዋጋ ሰጠው። ያ ኢየሱስ ውስጤ ገብቷል። ልቤ በሰላም ተሞልቷል፣ ብርሃን ተሞልቷል። እና ይሄ ነገር እንዳይጠፋብኝ እቤቴ ሄድኩት። እንደዚህ ልቤን ይዤ ነው እቤቴ እንዳይጠፋብኝ የሚወጣ መስሎኝ እቤቴ ገባው፣ ክፍሌን ዘጋው እና ጸሎት አላቅም። ያችን ሲጋራ ወጣኋት። ከ12 ዓመት ሚኒመም 13 ዓመት ይሆናል የጀመርኩት። ይሄን በ23 ዓመቴ ነው። እሺ አወጣው። ጸሎት አልችልም፣ ግን እግዚአብሔር የልብ አምላክ ነው። እግዚአብሔር ሆይ አልኩ፣ እኔ ከህይወት ዘመኔ ሁሉ ያስቸገረኝ ይሄ ነው። ለምሳሌ ሲጋራ በቃ በአዲስ ዓመት እቅድ አወጣለሁ። አንደኛው ሲጋራ መተው፣ አዲስ ዓመት ሲመጣ ሲጋራ መተው ነው። እና በዛ ባልኩበት ጳጉሜ 5 ወይ ጳጉሜ 6 ይሄን እላለሁ። ሌሊት 10 ሰዓት ቀስቅሶ ያስጨሰኝ። ከባድ ነው በጣም። አሁን ከዚህም መላቀቅ ፈልጋለሁ። ይሄም ደግሞ የገባው እንዳይወጣ ነው። እግዚአብሔር ሆይ እቺን ነገር ገላግለኝ እያልኩ አልቅሼ አላውቅም። በጣም ማልቀስ ጀመርኩ። እጮሃለሁ። ምን ሆንክ ብለው ያንኳኳሉ። እጮሃለሁ። ሲጋራዋን በእንባዬ በስብሳ እኔም ወደኩ፣ ተኛው እዛው ወለሉ ላይ። ከዚያ በኋላ ጠዋት 4 ሰዓት ላይ ነው 3 ሰዓት ላይ አካባቢ ነቃው። ኦኬ ህልም ነው የመሰለኝ። ሁሉ ነገር በቅጽበት ሲቀየር እና አሁን ተነስቼ የመጀመሪያ ስራዬ ያነማ አሁን ግን የለም እንዴ አልኩ። ሌላ ሰው ራስን አገኘው። 3 ሰዓት ተኝቼ እንትን ነው አዙሪት ነው። ሌሊት አትተኛም። ጠዋት 4 ሰዓት ላይ ትነሳለች፣ አትቀማለህ። እንደገና እንዲህ አዙሪት ውስጥ ነው። እና የመጨረሻ ጌታ እንዲህ ካረገልኝ በኋላ ህይወቴ ተቀየረ። በጣም ደስ አለኝ። ቅዳሜ ቀን ሆነ። አየሁ፣ ዓርብ ምሽት ነው የተቀበልኩት። ኦኬ እሑድ ጠዋት ወደ ቤተ ክርስቲያን ሄድኩ።
በጣም ሰርፕራይዝ ልንገርህ፣ ደስ የሚል በመንፈስ ቅዱስ ኃይል ተሞላው። በአዲስ ቋንቋ ተሞላው። አበድኩ ከቀን በኋላ በሁለት ቀን ውስጥ በቃ ዓርብ ማታ እሺ 24 ሰዓት ሞልቶ ዓርብ ማታ በቃ ከዛ ቅዳሜ 48 ሰዓት ውስጥ እሺ በመንፈስ ቅዱስ ኃይል ተሞላው። በአዲስ ቋንቋ ተሞላው። ምን እንትንም አላየ ደግሞ አዲስ ነኝ። ሃሌሉያ ክብር ለጌታ ይሁን። በእንትን በችሎታ የሚሰጥ አይደለም። ይሄ ነፃ ስጦታ ነው። ይሄ ጸጋ ስጦታ ነው። በልጁ በክርስቶስ ኢየሱስ የሚሰጥ ነው። ጥቅስ አላቅም፣ ዘፍጥረት አላቅ፣ ራእይ አላቅ። እሳት ግን የእግዚአብሔር ፍቅር፣ የክርስቶስ ፍቅር በኃይል ወረደብኝ። እግዚአብሔር ይመስገን። ስለዚህ ከዛ በኋላ በቃ ነገሬን በቃ አጣደፈው ጌታ። ታምራት ነው የሆነው። ክብር ለኢየሱስ ይሁን። አሜን። ወዲያው ነው ታዲያ ወደ አገልግሎት ውስጥ በቃ ከዛ በኋላ ወንጌል በቃ ምን ላድርገው ኢየሱስ ገባብኝ እኮ ውስጤ። በጣም የምወደው ከዘመናት በኋላ የሚወደኝ የምወደው አባት አገኘሁ። ስለዚህ እኔ ለኔ እናት፣ አባት፣ እህት፣ ወንድም ጌታ ነው። ገብቷል? በጣም ነው የምወደው ኢየሱስን። ስለዚህ የምወደውን ውስጥ ነው ያለው እና እጄ መርካቶ መጮህ ነው። እሺ ኢየሱስ ጥቅስ የለም። እሺ ስለ ኢየሱስ ለመናገር ኢየሱስን መውደድ ብቻ ይበቃል። ምክንያቱም ስለምትወደው ሰው ለመናገር መውደድ ነው የሚጠበቅበት። እኔ ጌታን በቃ ሌላ በኋላ እኮ ነው ወደ ቃሉ ወደ ጸሎት ያው መንፈስ ወደ ጸሎት ወደ እግዚአብሔር ቃል ይዞኝ ሄደ። የክርስቶስ ፍቅር ነው ያሳበደኝ። ይሄ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለው እኮ ነው። ስለዚህ የክርስቶስ ፍቅር ግድ ይለናል። እብዶች ብንሆን ለክርስቶስ ነው፣ ባለ አእምሮ ብንሆን ለሰዎች ነው ይላል። ይህን ስለቆረጥን ነው የሚለው። የክርስቶስ ፍቅር እንደው በዮዜ ዘመን ሁሉ እንዲጠፋብኝ የማልፈልገው ከዚህ ፍቅር እንዳልጎድል። ምክንያቱም ይሸራረፋል በዘመናት መካከል ሰው እንደተነሳበት አይሆን። ብዙ የሚሻማው ነገር አለ። ጳውሎስን ስታየው ግን ታሪኩን የሚጀምረው ከደማስቆ ነው። ከመሃል አይጀምርም። የሆነ ገጠር ላይ ጌታ አግኝቶ ሰርቶብህ ምናምን ቦሌ ስትመጣ የሆነ ቦታ ጓደኛ ስትቀይር፣ እንጀራ ስትበላ፣ ጨርቅ ስትቀይር ምናምን ብራዘር፣ ይሄ የክርስቶስ ፍቅር ትልቁ በረከት በሕይወት ዘመን ከእሱ ጋር እንደተዋደድክ መሞት። አሜን። እሱ ነው ያየሁት። እግዚአብሔር ይመስገን። በጣም ደስ ይላል። እንግዲህ ትልቅ የእግዚአብሔርን ስራ ነው እየመሰከርክ ያለው። ጌታ ያለቤሾ ወንድም ነህ? እንደዛ ሰማሁ። እውነት ነው ወይስ ሐሰት ነው? በመጀመሪያ ደረጃ አይ እውነት ነው። እውነት ነው። የእሱ ወንድም ነህ? ዋው! ስንተኛ ልጅ ነህ አንተ? መጨረሻ። እሱ ስንተኛ ነው? ሁለተኛ ነው። በጣም ገርሞኛል። እንግዲህ አለቤሾ ተካ በጣም የተወደደ በኢትዮጵያ የኪነ ጥበብ ዘርፍ ውስጥ ትልቅ የራሱን አሻራ አሳርፎ ያለፈ ሰው ነው። በመጨረሻ የህይወት ዘመኑ ላይ ጌታ ኢየሱስ ክርስቶስን የህይወቱ አዳኝ አድርጎ ተቀብሏል። እሱ ደስ ብሎኛል እና ከሱ ጋር በተያያዘ እንደው ምናልባት ልትነግረኝ የምትችለው ነገር ካለ ልጠይቅህ ብዬ ነው። የሱን የኪነ ጥበብ ዘርፍ አንተ አልተከተልክም። አንተ ወደ ወንጌሉ ነው የመጣኸውና አለቤ ምን አይነት ሰው ነበረ? እንደው ከቅርብ ካንተ ቤተሰብም አንጻር በኋላ ጌታ ኢየሱስ ክርስቶስንስ ሲያገኝ መጨረሻውን እንዴት አየኸው? ወጣት ሆነ ሁሉንም ትጨብጣለህ፣ ትሞክራለህ። እነሆ ጋዜጠኛ መሆን ድምጼም ደግሞ በጣም ያኔ አሪፍ ነበር። ጎልደን ቮይስ ይባል። አሁን ድምጽህ ራሱ ጎርነን ያለ ስጸልይም ደግሞ መድረክ ላይ ስለሰማው ነው። አጋንንቱን ስታዘው መናፍስት ስትለይ ውጣ ምናምን ስትል እንትን አለ የሆነ ግሬስፉል አለውና እሺ። እና ጋዜጠኛ መሆን በነገራችን ላይ እንትንም ባንድም እሰራ ነበር። ኧረ እባክህ። አዎ በጣም ከዛ ነው። አንዳንድ ጓደኞችን አሁን ለዚህ ለሚዲያ ስለማይጠቅም በኋላ እነግርሃለሁ። በጣም ታዋቂ ሆኑ ሙዚቀኞች። ከዛም ነው እግዚአብሔር ነፃ ያወጣኝ።
እያጣደፈ ሊወስደው ነበር። ጌታ ግን እና እግዚአብሔር በሰጠኝ ጸጋ ዘምራለሁና ይህ ወንድሜ በጣም ያው ምንም ስለሱ ለኢትዮጵያ ሕዝብ እንደው ለአዲሱ ጄኔሬሽን ለመንገር ያህል ነው እንጂ ስላለብኝ አብዛኛው ሰው ያውቃል። በጣም ግን እግዚአብሔር ምርጫ ከመራጩ እንጂ ከተመራጩ ስላልሆነ መረጠው። ጌታ ለራሱ አደረገው። ምክንያቱም ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። እና በተለይ ደግሞ ከእንደዚህ አይነት በቃ እየታወቅክ ስትሄድ አብሮ የሚመጣ ጣጣ አለ። በጣም ከዛ ውስጥ ተፈቶ በጌታ ሆኖ ወደ እግዚአብሔር መንግስት መግባት ትልቅ መታደል መመረጥ ነው እና እግዚአብሔር መረጠው። ምክንያቱም አንደኛ ከእንደዚህ አይነት ቦታ የሚመጡ ሰዎች ምንድነው ኑሯቸው ኢኮኖሚያቸው ከዚህ ነገር ጋር የተያያዘ ይሆናል። እውነት እንኳን ቢገባቸው እንደው አሁን እንደምናያቸው አሉ በዙሪያችን ነዘሪቱ ነጥበው ወርቅዬ ተፈራ ነጋሽ አሉ ሌሎችም እንደ ደበሽ ተመስገን ጥላሁን ጉግሳ እግዚአብሔር ረድቷቸው የመጡ አሉ። ቀጣይም ስራ ደግሞ በህይወታቸው እግዚአብሔር ስላለ በህይወት አብሯቸዋል እንጂ አንዳንድ ጊዜ ከእንደዚህ ነገር ውስጥ መፈታት በጣም የከበረ ነገር ነው። ግን በእግዚአብሔር ዘንድ ነው ነፍስ ነች። ምክንያቱም የነፍስ ሀብታም የተማረ ያልተማረ ታዋቂ የማይታወቅ የለም። ነፍስ ከበረች ለነፍስ ሁሉ ነው ክርስቶስ የሞተው። ስለዚህ በአንድ ሰው ታዋቂ መምጣት አይደለም በሰማይ ደስታ የሚሆነው በአንድ ሰው መዳን። ዛሬም እዚህ የወደቀ ሰው በጌታ ከጎዳና ቢነሳ መላእክት በሰማይ የሚዘምሩት ዝማሬ ታዋቂ ሰው ሲመጣ አይቀየርም። ያው ዝማሬ ነው። ያው ነው የተፈጸመውና ወንድማችንን ረድቶታል። እግዚአብሔር የረዳው ሰው ነው። በብዙ መንገድ እንደ ዳነ ሰው ነው ሲያገለግል የነበረው። የታረዙትን ያበላል፣ የወደቁትን ያነሳል። ተፈጥሯዊ ባህሪው ከዚህ ጋር የተቆራኘ ነው። ኑሮም በቃ ከመድረክ ውጭም ከመድረክ እንትንም ያው ነው። አንድ አይነት የሆነ ሰው ነው። ስለዚህ እግዚአብሔር እሱን በዛ አግኝቶታል። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። አሜን። እሱ ወደ ጌታ ሲሄድም በሱ እንግዲህ የቀብር ስነ ስርዓቱ ሲፈጸም በጣም ብዙ ሰው እልፍ ሰው እንደተገኘ ቢቢሲም የዘገበው አለና በዛ በጣም ወንጌል እንደተሰራ ሰምቻለሁ። እውነት ነው። በጣም ምን ልበል እስኪ ከጎተራ ወደ ታች ማለፍ አይቻልም። እስቲ ዮሴፍ ነው የተቀበረው። አሁንም እዛ ነው ያለው ቀብሩ። በታች በኩል ከሳሪስ ወደ ላይ ማለፍ አይቻልም። ህዝቡ እዛ ድረስ ነው የነበረው። እንግዲህ እኔ ጉድጓዱ አጠገብ ነበርኩ። አሴምብል ኦፍ ጋድ ቸርቾች ናቸው ቀብር ስርዓቱን ያስፈጸሙት። ወንጌል ተሰብኳል፣ ነውጥም ሆኗል። ኦኬ። እና አንዳንድ ጊዜ ነው በሞት ይከብርባል እግዚአብሔር። በህይወት ሆነ ልትሰራው ማትችለውም አንዳንድ ጊዜ እንደውም የተጽናናሁት በዛ እኮ ነው። እንዴ ምናልባት እኔ ክሩሴድ እኮ ነው ከ16000 በላይ ማለት እንግዲህ አንድ ስቴዲየም ብሶን የተገኘ አለቀ። ስለዚህ እግዚአብሔር ይመስገን። አሜን። እና እንዲያም ሆኖ እስካሁን ድረስ የሰው ፍቅር አለው፣ ሰዎች ይወዱታል። ይሄን ደግሞ እግዚአብሔር ነው የሚሰጠው። እና ጌታ በጣም ያከበረው ሰው ነው። ስለሱ እግዚአብሔር ይመስገን። አሜን። ምክንያቱም አንድ ቀን ወደ ሰማይ ስንሄድ እናገኘዋለን። አሜን። እግዚአብሔር ይመስገን። አሜን። ምክንያቱም እሱ ወደ ጅማ ሲሄድ ነው መኪና አደጋ ተገልብጦ ያረፈው። ግን የእንትናን የአዜብን መዝሙር እየሰማ ነው እየዘመረ ነው ሲሄድ የነበረው የነገሩኝ። ኦኬ። ስለዚህ እግዚአብሔር ይመስገን። አሜን። ጌታ የተባረከ ይሁን። አሜን። እግዚአብሔር አብስቶ ይባርክህ። በጣም ድንቅ የህይወትና የአገልግሎት ምስክርነት ነው የሰጠኸኝ። በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ። ወደ አንተ ደግሞ የአገልግሎት ፊልድ ወይም መስክ ልምጣና ጌታ አንተን የቀባክ በዚህ በኃይል በሚባለው አገልግሎት ላይ ነው። እኔም እስከማውቀው መረጃውም ያለኝ ማለት ነውና የአገልግሎት ጥሪው ምን ይመስል ነበረ? ጌታ ለአገልግሎት ከለየህ በኋላ
መናፍስቱን መለየት፣ ትንቢት፣ ፈውስ፣ እነዚህ አይነት ጸጋ ስጦታዎች አንተ ህይወት ላይ ይታያሉ፣ አገልግሎት ላይ ይታያሉና ስለሱ እስቲ ጥሪው ምን ይመስል ነበረ? እንዴት ለእግዚአብሔር ሐሳብና ፍቃድስ ታዘዝ? ወደ አገልግሎቱ እንዴት ገባክ? ኦኬ እንግዲህ እግዚአብሔር ለህይወት ከጠራኝ ጊዜ ጀምሮ ከዛ አከታትሎ ጌታ በህይወቴ ላይ ዓላማ እንዳለው የተረዳሁት ጌታን ተቀብዬ ዓመት እንኳን አልቆየው። ምክንያቱም በጣም በጸሎት እንጋደል ነበር፣ በምስክርነት በኃይል በጣም በጸሎት በእግዚአብሔር ፊት ቃሉን በማንበብ ከቅዱሳን ጋር ህብረት በማድረግ እንጸልይ ነበር እና እኔ ቀጠና 2 ሙሉ ወንጌል ቤተክርስቲያን የወንጌል ስርጭት የምስክርነት አገልግሎት አስተባባሪ ነበርኩ። አሁን ወንጌላዊ ዳንኤል አለማየሁ፣ ወንጌላዊ ዳዊት ተክሌ፣ ወንጌላዊ ታምራት ቀጠና 2 ፓስተር አስናቀች፣ ሌላ አንድ ተሾመ የሚባል ወንድም ነበረ። እዛ እያስተባበርኩ ያው ስራ ሰራለሁ። ነገሩ በዛ መንገድ ነበረ የሆነው። ጥሪውን ግን ቀድሞ አውቄያለሁ። መቼና የት ቦታ እንዴት የሚለውን ነገር ነው የማላውቀው። እሺ። እና ልክ አንድ ቀን እግዚአብሔር ጧት ፊቴን እየታጠብኩ በድምጽ ነው እኔ የአብርሃም አምላክ ነኝ ውጣ የሚል ድምጽ የሰማሁት። ኦኬ። ውጣ እና እሱ ድምጽ የለም ከኋላዬ ሰው የለም። ፊቴን ታጥቤ ወጣሁ። በኋላ እሱ ድምጽ እየጨመረ ከራሴ ጋር ተጣላሁ። በቃ ወስኜ መውጣት አልቻልኩም። እንደገና ደግሞ መቅረትም አልቻልኩም። መሀል ላይ ሆንኩና 6 ወር ያህል ከራሴ ጋር የተጣላሁ ሰው። ምክንያቱም እግዚአብሔር ፈቃዱን በማወቅ ደግሞ ፈቃዱን በመታዘዝ መስማት ብቻ ዋጋ የለውም አይደል? የእግዚአብሔር ቃል ዘፍጥረት ምዕራፍ 22 ላይ አብርሃም ቃሌን ሰምተሃልና ነው የሚለው። እና መታዘዝ የሚለው ነገር ግን ቸገረኝ። ምክንያቱም ብዙ ነገሮች ተያይዘው የሚመጡ እንዴት እኖራለሁ፣ ምንድነው፣ ወዴት ነው የሚለው ነገር እግዚአብሔር እነሱን ነገር ማጥራት ነበረባቸው። 6 ወር ያህል ብቻዬን ተሸክሜው ተንገላታው። at the same time ግን በመሄድበት ስፍራ ሁሉ እግዚአብሔር ደግሞ ለአገልግሎት እንደሚፈልገኝ ድምጹ ይመጣል። አዎ አስኮ ሙሉ ወንጌል በነበርንበት ጊዜ አንድ ህብረት ነበር። እህታችን አቦ ወደ ጌታ ሄዳለች። አበበች ምትባል እህት ነበረች ፍራንሲስኮ ገዳም በላይ እዛ ቤት አዳር ፕሮግራሞች ላይ 3 በወር አንድ ጊዜ አለን። አንደኛው ወር በቃ ስለኔው አገልግሎት ሲናገር አደረ አንድ አገልጋይ። እሺ። ሁለተኛም ሲሄድ እኔው ላይ ነው አጀንዳው። ሶስተኛ አይ የሚቀጥለው ምን ይሆን ለካ እግዚአብሔር ደጋግሞ የሚናገር እሺ ስለማትነው ነው፣ ስለማንታዘዝ ነው። አንዳንድ ሰው እግዚአብሔር ቃል መጣልኝ ሰው ቃል ተናገረኝ ምናምን ይላል። ሰው ከሰማው እሱን ምን ያደርግ ሌላ ነው የሚናገር። እኔ ያንኑ ስላልሰማው እየደጋገመ ምክንያቱም ከኔ በፈቃድ ነው እግዚአብሔር የሚሰራው። ስለዚህ እኔ እሱን ነገር አልታዘዝኩም እና ከ6 ወር በኋላ ይመስለኛል አንድ የሆነ የወንጌል ስርጭት ወደ ቦሌ አካባቢ ከአንድ ቸርች ጋር የቀጠና 2 አብረን ለማገልገል ጸሎት ነበረንና ኮሚቴዎችና ከዛ የመጡ አብረን ፕሮግራም ነድፈን ለመጸለይ የምንሰማራበትን ቦታ ከነሱ ጋር ለመነጋገር እዛ ድሮ ቆርቆሮ ቤቶች ነበሩ አይደል? ቀጠና 2 በአንዷ ክፍል ውስጥ ተሰብስበን ስንጸልይ ተነጋግረን መጨረሻ ላይ ያቺ የመጣችው እህት እንጸልይ ተያይዘን እስኪ እህታችን ጸልይ ስትባል መጸለይ ጀመረች። እሺ። ይሄ መሀልዬ ላይ ያሉ እርግቤ ሆይ በአለት ነቃቃት ውስጥ ያለሽ የተሸሸግሽ ውጪ፣ ክረምቱ አልፏል፣ በጋው መጥቷል፣ ኃይል ወረደብኝ፣ የእግዚአብሔር ክብር መጣ እና ጉባኤው አለቀ። አየችኝ እሺ ፓስተር አስናቁ እንደዚህ ይሆንክ ለምን ትላለህ? ግባና ጸልይ። እሺ። ገብቻ አዳራሽ መጸለይ ጀመሩ። መንፈስ ቅዱስ መጣ፣ በኃይል መጣ። ዋው! ተቆጣጠረኝ። ጌታ ሆይ እነሆኝ አልኩ እያለቀስኩ። እነሆኝ
ወደ ወደድከው ላከኝ። የምትኖረው ኑሮ ይሄ ነው። ወደ ቤቴል ሂድ፣ እዚያ ታገለግለኛል። አገልግሎትህ የኃይል አገልግሎት። ቤተል አካባቢ ሂድ። ወዲያው ቀጠና 2 ነው ያለሁት። ቤቴ የመጣው ማታ መገናኛ ልብሴን አንድ ጓደኛዬን ጠራው። እሱን በመኪና ጫነልኝ። 80 ብር ቤት ተከራይቼ ቤቴል ገባሁ። አይሆነው ታሪክ ድምጽ ሰምተህ ነው የሄድከው? ድምጽ ሰምቼ እንጂ ዘመድ ሁላ አልነበረም ቤቴል። ያክስት ያጎት ልጅ ምናምን ቢኖር ጥሩ ነበር። ነጭ እግዚአብሔር በእንደሱ በዘመድ አይሰራም። እዚሁ አዲስ አበባ ውስጥ እኮ በረሃ ይፈጥርልሃል። ከባድ እግዚአብሔር ምድረ በዳ ለምን ሶማሊያ አይልክም? አፋር እዚሁ ለምለሙ ጋር በረሃ ያዘጋጅልሃል። ከባድ ክብር ለስሙ ይሁን። እዛ ነው እንግዲህ ከዛ ጀምሮ ነው አገልግሎቴ በቃ እንትን እያለ ሄደው ከዛ ጊዜ ጀምሮ ነው። እና በገጠር በከተማ የጌታን ወንጌል አገለግላለሁ። ለብዙ ሰዎች መታነጽ፣ ለብዙ ሰዎች ወደ እግዚአብሔር መንግስት መምጣት መፈታት ምክንያት አርጎኛል። እኔን ደካማው ሰው እግዚአብሔር እኮ አሰራሩ ልዩ ነው። አሜን። ምርጫውም እንደ ሰው አይደለም። የራሱ የሆነ መንገድ ስላለው ማለት ነው። በጣም ይገርማል። እንግዲህ በአገልግሎት ጌታ ብዙ አይነት ድንቅና ታምራት እንዳደረገም ሰምቻለሁ። እና አንዴ ጉባኤ ውስጥ እያገለገልክ ወሊሶ የሚባል ሀገር ላይ ጉባኤ ውስጥ የሰው ጭንቅላት ላይ እየተራመደ የሆነ ሰው ወደ አንተ መጥቷል በኃይለኛ ፍጥረት። ምን ነበር እሱ ነገር? ወሊሶ የአንድ ኮንፈረንስ ፋየር ኮንፈረንስ ተዘጋጅቶ ነበር። ምክንያቱም ወሊሶ ስቴዲየም ላይ ኮንፈረንስ ከመደረጉ በፊት አጥቢያዎች አንድ ላይ ሆነው አንድ ቦታ ላይ ይገለገላሉ እና ከኔ ጋር አንድ ወንድም ነበር እና እኔ እያገለግል ፓስተር ንጉሴ የሚባል አለ። አሁን የደቡብ ምዕራብ ቀጠና እዚያ ውስጥ ሰብሳቢ ነው፣ የቦርድ ሰብሳቢ ነው። የሰበታ ሙሉ ወንጌል መጋቢ ነው። እሱም አለ። እንደው ስንገናኝ ያንን ቀን እያስታወስን ይገርመዋልና ይገርመሃል። በጣም የእግዚአብሔር ኃይል ሪሊዝ አድርጓል። ሰዎች በመንፈስ ቅዱስ እየተነኩ ነው። መናፍስቶች እየተመቱ ነው። አንድ ግን ትኩረቴን የሳበው ሰው አየሁ ከሩቅ እና እንግዲህ የሙሉ ወንጌል ወንበር የድሮ ምንድነው ይሄ አግዳሚ ያሁኑ ቢሆኑ ቅንጥስ ይላል። አንዳንዴ እሱ ወንበር ጥሩ ነው እና በሱ እንግዲህ ሰዎቹ ቁጭ ብለዋል። በመሃል ላይ ክፍተት አለ። እሱን እየረገጠ በመሬት ላይ የሚሮጥ ሰው ነው የሚመስለው 100 ሜትር። በጣም ይገርማል። እና እኔ በቃ ደነገጥኩ። ቁጭ አድርጌ ማይኩን ጭንቅላቴን ይዤ ቆምኩ። እሺ ምንም አልሆነም። እንግዲህ እግዚአብሔር ይመስገን ኃይል ነክቶታል። እግዚአብሔር ክብር እና ምን ይለኛል ፓስተር፣ ያን ልጅ እስካሁን ድረስ አላየሁትም አለ እና ትልልቅ የእግዚአብሔር አጀንዳዎች እዚህ ወደ ማአይኒ ማይጸብሪ ህንጻጽ ሽሬ ምናምን ኤሪያ ላይ ተመላልሼ አገልግያለሁ ለ8 ዓመት ወይ ለ7 ዓመት። ይገርማል። እንግዲህ ስደተኞች ናቸው ኤርትራውያን፣ በጣም የተጉ ነው። ምክንያቱም አንተ ማገልገል ካልደከመ እነሱ የትም አይሄዱም። ምንም የለም፣ ስራ የለም። ጉባኤውን ሊያድር ሁሉ ይችላል። ኦኬ። እና በጣም በርካታ መናፍስቶች ወደቁ እዛ ጉባኤ ላይ እና እኔ ብቻዬን አልቻልኩም። እና የበረቱትን ሲኑ ብዬ ጸልዬ እንደገና እነሱ ሌሊቱን ሁሉ ሲያስወጡ አደሩ። እና የሚገርም ነገር እዚህ ከተማ ውስጥ አብዛኛው የኤርትራውያን ቸርቾች ላይ እነዛ ልጆች ፓስተሮች ናቸው። እሺ፣ ወንጌላውያን ናቸው። ጌታ ቀብቷቸው ማለት ቀብቷቸው ያገለግላሉ። ኢምፓርት አድርጎ የእግዚአብሔር ቅባት እና የእግዚአብሔር ስራ ብዙ ነው፣ አያልቅም። ለመቁጠርም አዳጋች ነው። ግን መቼም ያው እዚህ ጋር ድካም አለብን። እግዚአብሔር በረዳን ጊዜ ነገሮችን እያስታወስን ቀስ ብሎ የማሰብ የማሰላሰል ሂደት ሲኖር በሙላት ያኔ እንትን እንላለን። ጀመርን እንጂ አልጨረስንም። መሀል ላይ የሆነ ነገር ስለሆነ ነው። ጎላ ጎላ ያሉትን ነው። ዛሬ እንግዲህ መቼም ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው ይላል እግዚአብሔር ጋር። ወንጌል በትውልድ ይቀጥላል። እግዚአብሔር በጠራቸው እውነተኛ አገልጋዮች፣ እውነተኛ አብያተ ክርስቲያናት የእግዚአብሔር ነገር ይቀጥላል። የእግዚአብሔር ነገር ሲቀጥል
በምድር ላይ መንፈስ ቅዱስ ሌላ ስራ የለውም፣ ክርስቶስን ማጉላት ነው። ሰዎች ደግሞ ወደ እግዚአብሔር መንግስት እንዲገቡ እውነተኛውን በር የሚከፍቱ እውነተኛ አገልጋዮች ነው። እኔ የሚገርም ነገር አረካም አሁንም፣ ምክንያቱም የእግዚአብሔር ቃል ውስጥ ያለው ነገር የታለ ከሚሉ ሰዎች ነው። ያኛው በቃ አይደለም። አንዳንድ ጊዜ በሰራ መጠን አለመስራት ይገባል፣ ባወቅ መጠን አለማወቅ ይገባል። በተገለጠ መጠን እውነተኛ ጥሪና እውነተኛ የእግዚአብሔር ነገር ሲኖርብህ ረሃብ ነው የሚጨምረው። ባለ ነገር አትረካም። እና አላለቀም፣ ገና ጀምረናል፣ ጥቂት ነው። ግን በምድሪቱ ላይ የሚገለጥ እውነተኛ የእግዚአብሔር ክብርና የእግዚአብሔር ኃይል፣ የእግዚአብሔር ሪቫይቫል እኔ እጠብቃለሁ በግሌ። ምክንያቱም ብዙ መስተካከል ያለበት ነገር አለ። ዲስኦርጋናይዝድ የሆነ እግዚአብሔርን መፍራት የሌለበት፣ ቅድስና የሌለበት፣ ጽድቅ የሌለበት ሰዎች እንደፈለጉ የሚሆኑበት ዓለም የእግዚአብሔር መንግስት። ምክንያቱም እግዚአብሔርን ይፈሩ ነበር ይላል፣ የእግዚአብሔር ስም ተከበረ ይላል፣ ታላቅ ሞገስ ነበረባቸው ይላል፣ ታላቅ ጸጋም ነበረባቸው ይላል። እና እግዚአብሔር የጎደለውን እየሞላ እስከ ዛሬ አገልግለናል። ግን እግዚአብሔርን እኔ የምለምነው ከዚህም በላይ አለና እሱ ነው። ልክ ለናትናኤል እንደተባለው ከዚህም የሚበልጥ ታያለህ ይላልና እሱን የእግዚአብሔርን ሐሳብ እግዚአብሔር ይፈጽማል ብዬ ከሚጠባበቁ ሰዎች አንዱ ነኝ። እግዚአብሔር ይመስገን። አሜን። በጣም ደስ ብሎኛል። እንግዲህ እግዚአብሔርን ነገር አንዳንዴ ረክቶ መቀመጥም ጥሩ አይደለም። በቃ ማለት መጨረሻው ይሄ ብቻ ነው ብሎ ወደፊት እንዳትዘረጋ የሚያደርጉ ነገሮች ስላሉ ማለት ነው። እና ሁሌ መጠማት፣ ሁሌ መራብ፣ ሁሌ መፈለግ ጥሩ ነው ብዬ ነው የማስበው። አንተም እንደገለጽከው ይበልጥ የእግዚአብሔርን ስራ ለመስራት ትነሳሳለህ ማለት ነው። እንግዲህ ብዙ አብያተ ክርስቲያናት ላይ በከተማውም በገጠሩ ታገለግላለህ እና ምን አይነት ነገሮችን እንደው ትታዘባለህ? በተለይ መንፈሳዊ ለብታ፣ መንፈሳዊ ቅዝቃዜውን እንዴት ታየዋለህ? የድሮ ሰዎች በእኛ ጊዜ የሚሉት ነገር አላቸው። የእግዚአብሔር እጅ እንዲህ ነበር፣ የእግዚአብሔር ስራ እንዲህ ነበር፣ ለመንፈስ ቅዱስ ጥማት ራሱ ልዩ እንደነበረ የሚያወሩ ሰዎች አሉ። አሁን ደግሞ ሴሌብሬሽን ይበዛዋል የሚሉ ሰዎች አሉ። ይሄ ታይታ የሚበዛበት ነገር ያለ ግን የሌለ ነገር ነው። የሚታይ ነገር ያለ ይመስላል፣ ግን ውስጡ ከፈት ሲደረግ የሆነ ነገር እንደ ቅርፊት ነው የሚሆነው። አሁን ያለው ነገር ብዙ አይደለም፣ እላይ ላይ ነው። የመንፈስ ቅዱስም አሰራር የእግዚአብሔርም አሰራር የሚሉ ሰዎች አሉና አንተ ይህንን ነገር እንዴት ትመለከተዋለህ? በጣም ከባድ ጥያቄ ነው የጠየቀኝ። በማስተዋል የሚመለስ ነው። አሁን የኔ አቋም ነው የገሌ አቋም ነው የምልህ ነገር አይደለም። ምክንያቱም የእግዚአብሔር ቃል ሚዛናዊ እንድንሆን ያደርገናል። ድሮ ቀርቷል አልልህም፣ አሁንም አለ። ቤተ ክርስቲያን የክርስቶስ ነች። ድሮ ቀረ ካልን ክርስቶስ ድሮ ቀርቷል። ዕብራውያን ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው ይላል። ድሮም ሐሰት ነበረ፣ አሁንም ሐሰት አለ። ድሮም እውነት አለ፣ አሁንም እውነት አለ። እውነትና ሕይወት ክርስቶስ ነው። ነገር ግን እግዚአብሔር የተሰጠ ልብና የተሰጠ መንፈስ ይፈልጋል። እግዚአብሔር ዝም ብሎ በማንም አይሰራም። ለውጥ ስንፈልግ፣ እግዚአብሔርን ፈቃድ ስንፈልግ፣ የእግዚአብሔርን ሐሳብ ስንፈልግ እግዚአብሔር ይገኝልናል። ዛሬም የዛኑ ያህል ግን ባልተዘጋጀንበትና ባልተሰጠንበት ሁኔታ እግዚአብሔር ደግሞ ይሰራብናል ብለን ልናምን አንችልም። መቼም የጥራት ጉዳይ ወይም ደግሞ ወደ እግዚአብሔር መንግስት በሙላት የመግባት የእግዚአብሔር ሐሳብ በቅዱሳን ሁሉ የሆነ ሰዎች ጥርት ያለውን ሕይወት ይዘው የሚሄድ ነገር እሱን ማጥረት ይጠይቃል እንጂ ዛሬም ቀላል ወንጌል የሚሰራ አይመስለኝም። ምክንያቱም ድሮ ጥቂቶች ይድናሉ፣
ቁጥሩ በጣም እየጨመረ ነው። ወንጌል እየተሰበከ ነው። ምክንያቱም እኔ ብዙ ጊዜ እግዚአብሔር በቁጥር አያምንም። ምክንያቱም አይደለም 50 ነው እኮ 50 ይነጠቃል። ሁለት ሰዎች ምን ይላሉ? ይፈጫሉ። አንዱ ሁለት ሰዎች ይሄዳሉ በመንገድ፣ አንዱ ይቀራል፣ አንዱ ይሄዳል። 10 ቆነጃጅት ላይ ማቴዎስ 25 ላይ 5 ይቀራሉ። ያንን የሚያውቀው እግዚአብሔር። እኛ ግን የተሰጠን የመጨረሻው ዘመን የወንጌል ምልክት ምንድን ነው? ከተሰጡ ምልክቶች አንዱ በዚህ በዘመኑ መጨረሻ ይህ የመንግስቱ ወንጌል በስፍራ ሁሉ ምን ይላል? ይሰበካል። ጌታም ራሱ ያለው እኮ ማቴዎስ 9 ላይ የመከሩ ጌታ ሰራተኞችን ወደ መከሩ እንዲልክ ለምኑ ነው የሚለው እግዚአብሔር ቃል። ሰራተኛ እንዲበዛ እውነተኛ እነዚህ ሰራተኞች ምንድናቸው? ጌታቸውን የማያሳፍሩ በጽድቅ የሚሄዱ ትሁታን ጌታን የሚመስሉ ሆነው እንዲያገለግሉ ነው። እንዳልከው ግን መመዘኛችን ምንድን ነው የሚለውን ነገር ስንመለከት እዛ ዘመን ላይ የነበረው አሁን ላይ በሙላት አለ ወይ? እሱ ከእያንዳንዳችን የሚጠበቅ ምን ሆኖ ነው? ለሆነ ሰው ሰተነው ጀጅ ልናረግ አንችልም። ቤተ ክርስቲያን አሁን አለች፣ ሰዎች ላይ እግዚአብሔር ይሰራል። ስተት እነ ጳውሎስን ባገለገሉበት ዘመን ነበር አይደል? ሲሞን የሚባል ጠንቋይ ነበር ይላል። ለገንዘብ የሚያገለግሉ ነበር። እነ ዴማስ ያሁኑን ዓለም ወደው ሄደዋል። ደግሞ በወንጌል እውነት በመጋዝ የተሰነጠቁ አሉ፣ የተራቡ አሉ። አየር ቴሌቪዥን የማያውቃቸው እውነተኛ ሰዎች ደግሞ አሉ። የዘመኑ መልክ ግን ይሄ ነው። የዘመኑ አሁን አንዳንድ ጊዜ እግዚአብሔር ከኛ ጋር ከሆነ ለምን ይሄ ሁሉ ደረሰብን እንዳለው እንደ ጌዲዮን ይሆናል። ግን በዘመን ውስጥ ዘመን እየተሻሻለ ይሄዳሉ ብለህ መጽሐፉን ትጠይቃለህ። ክፋት እየጨመረ ነው፣ አመጽ እየጨመረ ነው። ምንም ምን ያሁን የተሻሻለ ዘመን ምናምን እኔ አልጠብቅም። ኢንፎርሜሽን ማገኘው እውነተኛውን ግንዛቤ የሚሰጠኝ እግዚአብሔር ቃል። በዚህ ባለቀ ልቅላቂና ላቂ በሆነ ዘመን ግን በወንጌል እውነት ቆሜ የእግዚአብሔርን ወንጌል እየሰበኩ ሰዎችን ከሲኦል ከጨለማው መንግስት የማውጣት ይሄ ደግሞ አገልግሎት ያላቸው ብዙዎች አሉ ብዬ እኔ አምናለሁ። ምክንያቱም ጨለምተኛ ትሆናለህ። አንዳንዱ ወደዛ ይወስዳል፣ አንዳንዱ ወደዚህ ይሄድ። መሀል ላይ ሆነ ቃሉን ስትመረምር ግን ይሄ እግዚአብሔር ሐሳብ ያለ ይመስለኛል እኔ በግሌ ማለት ነው። እና ዱሮ ካልክ በቃ አሁን እየጠየከኝ ነበር እኮ ስላለፈው ነው እየጠየከኝ ያለው። በቃ አሁን ከዚህ ቴሌቪዥን ፕሮግራም በኋላ የኔ ህይወት ያበቃል እንዴ? ነገም ይባላል። ትክክል። አረ ነገ ላይ ማን አለ? ጌታ አለ። ትክክል። ኃይል አለው። ጸጋው ዙፋን ፊት ተደፍተህ ስትጠይቀው ይሰጥሃል። ራእይ ከጠየቅከው ይሰጥሃል። ግን ከምቾት ከኮምፈርት ዞን እንድትወጣ ግን ይጠበቅብሃል። ዛሬም ዋጋ ትከፍላለህ። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይላሉ? አሁንም ይሰደዳሉ። ስለዚህ እኔ እንደዛ ብዬ አምናለሁ። አሁንም ሰው የእግዚአብሔር መንግስት ለመስራት ቅባቱ የድሮ ወፍራም ያሁኑ ቀጭን አይደለም። ምክንያቱም ሁሉን የሚሰጥ ሁሉ በሁሉ የሆነው ጌታ ነው። ግን በምንድን ነው? የጸሎት ህይወት፣ የጸሎት ጉልበት፣ የቅድስና ጉልበት ያስፈልጋል። የአማኙ ቁጥር ድሮ ትንሽ ነበር፣ አሁን ብዙ ነው። እንደውም ጨምሯል። ኦኬ። አንድ ነገር በጨመረ ቁጥር ማኔጅ አታደርግም። አገኘው ሐሳቤ እና እንግዲህ ጭራ ይዘን ነው ስለ ድሮ ትዝታ ጌታን እያገለገለ ግን ሰው መጽሐፍ ይዞ ስሙን እየጠራ ወንጌል እየሰበከ ድሮ የምትል ከሆንክ እኔ ድሮ ካልኩ በቃ ኦልሬዲ ቆም ያለው እግዚአብሔር በወጣቶች ይሰራል። ክብር ለእግዚአብሔር ይሁን። አሜን። በትናንሾች ገና ያስደንቀናል። እኔ እንደዛ ብዬ ነው የማምነው። እኔ የምጸልይላቸው ልጆች ከኔ በላይ እንዲያገለግሉ ነው እንጂ ከኔ በታች ያነሰ እንዲሆኑ አልጠብቅም። አይደለም እንዴ? ድሮ ያስተማሩን እኮ አስተማሪዎች አሉ። እንደነሱ እንድንሆን አይደለም ያስተማሩ። ጌታ ራሱ ከኔ በላይ ታረጋላችሁ ክፍት ነው። ኢየሱስ ጌታ ነው። አሜን። በድሮ ነገር ያው
ታሪክ ብቻ እያወሩ ወደኋላ መቅረት አስፈላጊ አይደለም። እግዚአብሔር ዛሬም ቅድምም እንደጠቀስከው ዕብራውያን 13 እንደጠቀስከው ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ስለሆነ የሚሰራው ጌታ አለ። እንግዲህ በእነ ሐዋርያው ጳውሎስ ዘመንም ፈተናው ከነበረ አሁን ደግሞ እጥፍ ጨምሮ ግን ጌታም አለ ነው። በጣም ደስ የሚል መልእክት ነው ያስተላለፍከው የእግዚአብሔር ሰው። ወደ ሪቫይቫል ታድሶ እስቲ እንምጣ። ብዙ ሰው ታድሶ ይናፍቃል፣ ሪቫይቫል ይናፍቃል። ስፔሻሊ በህይወቱ ላይ መጽሐፍ ቅዱስ ላይ የተጻፉ እውነቶችን ማየት ይፈልጋል። የመንፈስ ፍሬዎችን ማፍራት ይፈልጋል። ጌታም ደግሞ እንዲጠቀምበት ብዙ ሰው እንደው ይፈልጋል። እኔ እንደተረዳሁትና እንዳጋጠመኝ ማለት ነው። እና አንተ በአገልግሎት ዘመንክ እግዚአብሔር ረድቶክ ብዙ ዓመት ብዙ ዘመን አገልግለሃል። ይሄ ነገር ጠቅሞኛል፣ የጌታ ፍቅር እንዳይቀዘቅዝብኝ፣ መንፈሳዊ ነገሬን እንዳላጣው፣ ይልቁንም የኋላዬን እየረሳው የፊቴን ለመያዝ እንድዘረጋ ይሄ ነገር ረድቶኛል፣ እንደ አገልጋይም ጌታንም እንደሚከተል አማኝ የምትለው ነገር ካለ እሱም ብትነግረን። በዛውም አያይዘክ ሪቫይቫል እንዴት ይመጣል? መንፈሳዊ ታድሶ ይሄ ሐዋርያት ስራ ላይ ያነበብናቸው ነገሮች አሉ። ልብን የሚያሞቁ መንፈስ ቅዱስ እንዲህ ፊት ለፊት በሐላል በግልጥ የሰራባቸው መንገዶች አሉና እቺ ቤተ ክርስቲያን አሁን ያለችውም ይህንን ነገር ትናፍቃለች። በምድራችን ላይ ያለችው የእግዚአብሔር ወኪል የሆነችው ቤተ ክርስቲያን ማለት ነውና ምን ትመክራለህ? ምን ትላለህ? በጣም ደስ ይለኛል። በእውነት የሚገርም ጥያቄ ነው የጠየቀኝ። ተመልካቾቻችንም የሚማሩበት የሚያስፈልግ ጥያቄ። እንግዲህ እኔ የጠቀመኝ በግሌ አንደኛ የመሩን አባቶቻችን ምሳሌያቸው በእውነት ለወንጌል ዋጋ የሚከፍሉ ያሳዩን ታማኝነት፣ ያሳዩን ፍቅር፣ ይኖሩበት የነበረው የቅድስና ሕይወት፣ ለጌታ ያላቸው ፍቅርና ለጸሎትና ለቃሉ የሚሰጡት ጊዜ ከፍተኛ ነው። እኔ አስታውሳለሁ ጌታን እንደዛ ቅድም በነገርኩ ቀናቶች ጌታን ተቀብያለሁ። አንድ ጾም ጸሎት ቤት ኢንቫይት አደረጉኝ። ቅዱሳን የሚጸልዩበት ቤቱ በግምት እንደው 30 ካሬ 4 በ4 የሆነች ቤት ነች። አፈር ነው፣ ጠባብ ነው፣ አፈር ነው። ውሃ ተርከፍክፎበታል። ሰሌን ነው። ወንበሯ ቀጫጭን ወንበር ነች። እኔ ገባሁ። አዲስ ክርስቲያን ነው። ተንበረከኩ እና ተንበርክኮ ወዲያው መነሳት ነው ይመስለኝ። 5 ደቂቃ ሆነ ወገቤን አመመኝ። 6 ደቂቃ ሆነ፣ 10 ደቂቃ ሆነ፣ ጨነቀኝ። አዲስ ክርስቲያን እሺ። 2 ሰዓት ሆነ፣ 3 ሰዓት ሆነ፣ እሺ። ወገቤ ይንቀጠቀጣል። ማንም ዞር ብሎ የሚያየኝ የለም። እኔም አዲስ ክርስቲያን ነው። አዲስ ክርስቲያን ደግሞ ከባባስ ይበልጣል ታውቃለህ። አዎ። ስንት ሰዓት ነው? ወደ 11 ሰዓት አካባቢ ጸሎቱ አለቀ። ጸሎት ለምጄ ተነሳው። ለምን ጉልበቴም ደነዘዘ። የእግዚአብሔርን ሪቫይቫል ታድሶ ለማምጣት ብዙ ወርክሾፕ አያስፈልግም። የሚያስፈልገው አንድ ነገር ጉልበትን በእግዚአብሔር ፊት ማንበርከክ፣ ሞቲቭን በእውነተኛ በወንጌል ሞቲቭ መጸለይ። መቼም እኔ እንደው ያሳዩን ሰዎች ለነገ ምን እበላለሁ አይሉም። ማታ ላይ የሰጡኝ አንዲት ኩባያ ሾርባ ነው። እሷን ጠጥተት ሄዱ። ጠዋት ግን በሚቀጥለው ቀን እዛው ነው። ዛሬ እንዴት ነው ለሌሎች የምናሳየው ምሳሌ ምንድነው? ምናችንን አይተው ይከተል? ትውልድ እኮ ምናችንን አይተው ይከተል? የምንጣላው እኛ፣ ሶሻል ሚዲያ ላይ የምንሳደበው እኛ፣ ምን የምንለው እኛ። እና ይህንን ለማምጣት በእውነት የእግዚአብሔርን ፊት መፈለግ የመጀመሪያ ወደ
ቃሉ መመለስ፣ ወደ እግዚአብሔር ቃል፣ ወደ ፍቅር፣ እውነተኛውን ወንጌል ያለ ዋጋ መስበክ። እኔ የሚታየኝ ይሄ ነው። ይሄ በሆነበት ቦታ ላይ እግዚአብሔር ራሱ ይሰራል። ምክንያቱም ቅድም እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ነው እኮ የሚለው። ስብሰባዎቻችን በሙሉ ወንጌል ይሸታሉ። አሁን እኮ የምታየው እኮ በየቴሌቪዥኑ እንዴ ሰው ስሙ እንዲጠራለት ነው፣ ስልክ ቁጥሩ እንዲጠራለት ነው። ይህ አገልግሎት መቼም እኔ አያስፈልግም ማለት ሊያስፈልግ ይችላል፣ ግን ዋና አይደለም። ወደ ውጭ የማውጣት እኔ ለኢትዮጵያውያንም የሚያስፈልገው ብዬ የማስበው ይሄ ተሐድሶ አደራው ያለው በእኔና በቅዱሳን በቤተ ክርስቲያን እጅ ነው። ስደት ፈርተን፣ መከራ ፈርተን፣ ሞት ፈርተን አይሆንም። ገባንበት እንግባበት። ወንጌል ስለዚህ እኔ የነብይ አገልግሎት እኮ ነው፣ የሐዋርያው አገልግሎት እኮ ነው። ማዕከሉ ወንጌል በሌለበት የሚመስል ግን ያልሆነ ልክ ማን ነው ዮናስ በአንድ ቀን በቅላ በአንድ ቀን ለምልማ በአንድ ቀን የደረቀ እንደዛ ስር የለው። ያንን ለማድረግ ወደዚህ መመለስ ያስፈልጋል። ስንመለስ ግን ሌሎችን ተመለሱ ሳይሆን ራሳችን እየተመለስን ማሳየት ነው። እኛ ስንመለስ ልጆቻችን ይጸልያሉ። ቤቱ የማይጸልይ ልጅ የት ይጸልያል? ቸርች ሄዶ ይጸልያል። ወላጆቹ የማይጸልይ በብዙ የተተበተበ በዘመኑ ሐሳብና በዘመኑ ፈቃድ የኖረ ሐሳብ ያለበት ስለሆነ ተሐድሶን በመናፈቅ ተሐድሶ አይመጣም። ተሐድሶን ከናፈቅን ተግባራዊ እርምጃዎች ይፈልጋሉ። ከክብራችን ዝቅ ማለት አለብን። ከወጣንበት መውረድ አለብን። ከወዴት እንደወደቅን ማሰብ አለብን። ለኤፌሶን ቤተክርስቲያን ከወዴት እንደወደቅ አስብ ይላል እግዚአብሔር። ምክንያቱም ጌታ መንፈስ ነው። የጌታ መንፈስ ባለበት በዚያ ምን አለ? አርነት አለ። ወንድም ከወንድሙ ጋር ይተማመናል፣ ይዋደዳል፣ ይተቃቀፋል። እግዚአብሔርን ወደ ላይ ይወዳል፣ ወደ ጎን ወንድሙ ይወዳል። ይሄ ፈውስ ነው። ይሄ ባለበት ቦታ ሰይጣን እኔ አንድ ነገር ልንገርህ፣ ሰይጣን ስራው ምንድነው? ማጣላት ነው። ስራው ምንድነው? ገንዘብን መውደድ ነው። ስራው ምንድነው? እግዚአብሔርና የእግዚአብሔርን መንግስት መጥላት ነው። ስራው ምንድነው? በዚህ ዓለም የዓይን አምሮትና የልብ ምኞት የሰዎችን መንፈስና ሐሳብ መያዝ ነው። አዘሴም ታይም ደግሞ እኛ ውስጥ ያለው ይሄ ነው። አንደኛውን አይወደውም፣ ለእግዚአብሔርም ያለን ፍቅር። ስለዚህ እግዚአብሔር የሰይጣንን ስራ ሊያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ ነው የሚለው። ስራው ከፈረሰበት እኔ እናንተ ጎን ለጎን ቆመን ማንገለማመጥ በፍቅር በህብረት ተያይዘን የምናገለግል ከሆነ አንተ ጋር ምን ያደርጋል? ስራው ከፈረሰበት መቆሚያ የለው። መቆሚያውን አብጅተንለት ተሐድሶ እንዴት ይሆናል? እግዚአብሔርን በተግባራችን አውጥተን የሱን ግራውንድ ሰርተንለት አብሮን ነው የሚጨፍረው። ብራዘር ታምራት ኃይሌ ምን ይላል? እኔ መዝሙር በጣም ከሚወዱትና ከሚዘምሩ ሰዎች አንዱ ነኝ። ሳገለግልም አይተኛል። በዝሙር የሚዘምር ሰው ደስ ይለኛል። እስኪ እንንበርከክ ወደ እልፍኝ እንግባ፣ ሰይጣን ጸሎት እንጂ አይፈራም ጭብጨባ። ስታጨበጭ ብትውል ጸሎት ላይ ግን ይይዝብሃል፣ ቃሉ ላይ ግን እንቅልፍ ይመጣል አዙሮ እየደፋው እና ይሄ መነቃቃት በየቤቱ ይገባል፣ በየትውልዱ ላይ ይገባል። ጌታ ይከብራል። ያኔ እውነተኛ ተሐድሶ ይመጣል። ለጌታ የምንኖርለት እኔ እውነቴን ነው የምልህ። እንደው የምልህ አሁን በዚህ ዘመን እኮ በሆነ ነገር አድርገህ ፌመስ መሆን ነው። እኛ ጌታ እንዲታወቅ ነው የኖርነው እስካሁን። እኛ አሁንም ዝቅ እንበል፣ እሱ ከፍ ይበል። እኛ እንታወቅ፣ እሱ ይታወቅ። ይሄ ነው የልቤ ጥማት፣ የልቤ ምኞት። ራሳችን ላይ ስንሰራ አይደለም የኖርነው፣ ለጌታ ነው ስንሰራ የኖርነው። ክብር ለስሙ። በመውደቅ በመነሳት በማግኘት በማጣት በራብ በጥጋብ ክርስቶስ እንዲታይ ነው። ዛሬም ይሄንን ነው የሚፈልገው፣ ሁሉም የሚፈልገው ይሄንን ነው እና እግዚአብሔር ይመስገን እና ይሄ ጸሎት ተጠናክሮ መቀጠል አለበት። አሁን ቅድም በንጽጽር 50 ካልከ የዛችኛዋ ቤተክርስቲያን ጥንካሬው አይሆን ጸሎት
ኳስ በመሬት ጉልበት በመሬት አሜን ክብር ለእግዚአብሔር አሜን አሁን ዝም ብሎ ትሄዳለህ አይደለም ኳስ በመሬት ትክክል ቸርች ትጸልይ ትክክል አንዳንድ አብያተ ክርስቲያናት የፕሮግራም ቀን ብቻ ይከፈታሉ ወደ 10 ሰዓት ከሆነ ወደ 10 ሰዓት ነው የሚከፈተው እንደሱ ለውጥ መንፈሳዊ ዓለም ላይ የምታገለግለው እግዚአብሔርና ህዝቡ የሚገናኝበት ኔትወርክ ተበጥሶ ቢሮ አይደለም መጋዘን አይደለም ፕሮፌሽናል አይደለም የሆነ አምታተ በመዝሙር ምናምን የምትሄደው ጉዳይ አይደለም ይሄ እውነት እኔ ፎር ፊውቸር ትውልዱ ራሱ እየገለጠው ይላል ባይ ነኝ ምክንያቱም እግዚአብሔር የትውልድ አምላክ ነው እግዚአብሔር የጄኔሬሽን አምላክ ነው ሰዎችን በዚህ እውነት እየገለጠ ወደ እውነት ይመጣሉ ባይ ነኝና አሁን የማትቀበልበት ቃሉ የታለ አሁን ቅድም እንዳልከኝ መጽሐፉ ላይ የምናነበው የታለ የሚል ጠያቂ ትውልድ እየመጣ ነው ጌታ ይመስገን የእግዚአብሔርን ሽታ የሚፈልግ ይቺ ትውልድ ይላል አይደል መዝሙር 46 ላይ እግዚአብሔርን ምን የምትፈልግ ናት ይላል ሃሌሉያ አሜን እግዚአብሔርን የሚፈልግ ትውልድ እግዚአብሔር ይቀሰቅሳል አሜን ምናልባት አንዳንዶቹ ያልመጡ ሊሆኑ ይችላል ግን እግዚአብሔርን የሚፈልግ ልብ ደስ ይበለው እንደሚል ራሱን እግዚአብሔርን ብቻ የሚፈልግ እኔ አንዳንድ መዝሙሮች ያሉ እንደው ያው ክሊፕ ላይ ብቻ ሆኖ እንደማይቀር ተስፋ አድርጌ እነካለሁ በእንባ ተነክተው ጌታን ሲያመልኩ አምነዋለሁ ጌታ እኔን አምኖኝ አይችል እንዴ አምነዋለሁ እግዚአብሔር ይሄን ያለው ጌታ የተባረከውና አይ ሆፕ እንደዚህ እኔ በትውልድ ውስጥ ራሱ እግዚአብሔር የሚቀሰቅሰው የሚለኩሰው ሰዓት ያለ ይመስለኛል ክብር ለእግዚአብሔር ይሁን አሜን እግዚአብሔር አብስቶ ይባርክ በእውነት ትላልቅ ነገሮችን ነው እግዚአብሔር በውስጥ ያስቀመጠውን የነገርከንና ኳስ በመሬት የሚለው ላይ በደንብ እንግዲህ ረገጥ አድርገን እኛም መልእክታችንን እናስተላልፋለን ማለት ነው ያው እንግዲህ የማይቻለው ድርሻ የእግዚአብሔር ዮርዳኖስን መክፈል የእግዚአብሔር ድርሻ ነው እስራኤላውያን ደግሞ መራመድና መሻገር የነሱ ድርሻ ነውና ዛሬም እግዚአብሔር ኃይልን ሊሰጥ ታድሶ ሊያመጣ ሁሌም ቢሆን ዝግጁ ነው የኛ ግን እንቅስቃሴ ኃላፊነት ወስዶ እሺ ብሎ መታዘዝ ደግሞ ይጠበቅብናል ማለት ነው በጣም ነው ማመሰግነው የእግዚአብሔር ሰው በጸጋሹ ላይ ቀርበህ እግዚአብሔር በልብ ውስጥ በዘመን ያደረገውን በልብ ውስጥ ያስቀመጠውን መልእክት ስላስተላለፍክ ከልብ አመሰግናለሁ እግዚአብሔር አብስቶ ይባርክ አሜን ውድ የጸጋሹ ቤተሰብ ተመልካቾቻችን የጸጋሹ እንግዲህ የነበረው ወንጌላዊ ወንደሰን ተካ ነበረ ከሱ ጋር ከዘመኑ ከአገልግሎቱ ጌታ ካደረገለት ቸርነት በጎነት ተነስተን ብዙ ቁም ነገሮችን በማንሳት ወደ እናንተ አድርሰናል እናንተ እጅግ እንደተባረካችሁ እንደታነጻችሁ ተስፋ እናደርጋለን ይህ ፕሮግራም አዘጋጅቼ ማቀርበው እኔ ኤልያስ ወንድሙ ነኝ ሳምንት በሌላ እንግዳ ወደ እናንተ የመመጣ ይሆናል የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እስከ ሳምንት ቸር ሰንብቱ በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ